ሰበር ማምሻውን የፌደራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው እንደነበረ ተሰምቷል። ወደዛ ይሄዱትም የቴዲውን ያሳያል ይላሉ። እናትን ቤት በመበርበርና በሌሊት አፈና የታጀበው ይህ ከባድ የማስፈራራት እርምጃ አዲስ አበባ ልጆችን ወይም ደግሞ ኢትዮጵያውያን አጫሉ እንደሚጠሉ አድርጎ ይመስላል። ሰላም እንዴት ናችሁልኝ? የተወደዳችሁና የተከበራችሁ የቻናሌ ተከታታዮች የቴዲ አፍሮ ምክትል ማናጀር እንዲሁም የሱ የቅርብ ሰው ተይዘው ታስረዋል የሚባሉ መረጃዎች እየወጡ ይገኛሉ ማለት ነው። ከታማኙ ምንጫችን ከሄኖክ ዘሀበሻ ምንድነው የተካሄደው፣ ምንድነው የተፈጠረው የሚሉትን ነገሮች አብረን እንሰማለን ማለት ነው። ወዳጅ ቤተሰቦች ይሄን አስመልክቶ በጣም ብዙ ሰዎች ነገሩ ወዴት እየሄደ ነው የሚለው ነገር አሳሳቢ መሆኑን እየተናገሩ ይገኛሉ። ከዛ በተጨማሪ ጆን ዳንኤል በጣም ከብዙዎች ዘንድ ቅሬታ እየተነሳበት ነው። ምን አድርጎ ነው፣ ምንድነው የተፈጠረው ነገርስ የሚሉትን ነገሮችም እንዲሁ አብረን እናያለን ማለት ነው። እኛም የታዘብነውን ሀሳባችን እንሰጣለን ማለት ነው። እናንተም ኮሜንት ሴክሽን ላይ እንደተለመደው ኮሜንታችሁን፣ ሀሳባችሁን አስቀምጡልኝ። ወዳጅ ቤተሰቦች ቪዲዮውን እንመለሳለን። ወደ ቪዲዮ። ሰበር የቴዲ አፍሮ ምክትል ስራ አስኪያጅ ታሰረች፣ በፖሊስ ተወስዳለች ተብሏል። ከቤተሰብ አካባቢ ለዘሀበሻ የደረሰው መረጃ እንደሚያመለክተው ከሆነ የቴዲ አፍሮ ምክትል ማናጀር መሀሌት ሰለሞን ዛሬ አትላስ አካባቢ ካረፈችበት ሆቴል ነው የፌዴራል ፖሊስ አባላት መጥተው የወሰዷት። የቤተሰብ ምንጮች እንደገለጹት 6 የፌዴራል ፖሊስ አባላት ናቸው መጥተው የወሰዷት። እንግዲህ ከቀደም ሲል የቴዲ አፍሮ የቅርብ ጓደኛ የሆነው ያሲን መታሰሩ በሰበር ዜና መዘገባቸው ይታወቃል። አሁን ደግሞ የቴዲ አፍሮ ምክትል ማናጀርና ቃል አቀባዩ መሀሌት ሰለሞን በፌዴራል ፖሊስ አባላት በቁጥጥር ስር መዋሏን ሰምተናል። እንግዲህ ይሄ የእስር እርምጃ ወዴት እየሄደ ነው የሚለው ጉዳይ እጅግ አነጋጋሪ እየሆነ ነው። በተለይም መሀሌት ሰለሞን በትውልድ ኢትዮጵያዊ ትሁን እንጂ በዜግነት የኦስትሪያ ዜጋ መሆኗን የቤተሰብ ምንጮች ለዘሀበሻ ገልጸዋል። ካፍታ ቆይታ በኋላ የወጣውን ዜና ደግሞ ላሳያችሁ። ሰበር ማምሻውን የፌዴራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው እንደነበረ ተሰምቷል። ወደዛ የሄዱትም የቴዲ የረጅም ጊዜ ጓደኛ የነበረውን ዲጄ ዊሽ እንፈልገዋለን በሚል እንደሆነም የመረጃ ምንጮች ለዘሀበሻ ገልጸዋል። እንደ ምንጮቻችን ገለጻ ወደ 6 የሚሆኑ የፌዴራል ፖሊስ አባላት ቴዲ አፍሮ ቤት በመሄድ ዲጄ ዊሽን እንፈልገዋለን ጥያቄና እንወስደዋለን በሚል ለመግባት ሙከራ አድርገዋል። ሆኖም ቴዲ አፍሮ በምሽት ከ6 ሰዓት በኋላ ወደ ቤቴ እንድትገቡ አልፈቅድላችሁም በማለት ከፖሊሶቹ ጋር የተወሰኑ ንግግሮች ከተደረገ በኋላም ዲጄ ዊሽም ለጊዜው ሳይያዝ ቴዲ አፍሮ ቤትም ሳይገቡ መመለሳቸውን የመረጃ ምንጮች ገልጸዋል። በዛሬው ዕለት እንደነገርኳቸው የቴዲ የልብ ጓደኛ የረጅም ጊዜ ጓደኛው ያሲን እንደዚሁም ደግሞ ምክትል ማናጀሯን ሰለሞን መታሰራቸውን መዘገባችን ይታወቃል። በአሁን ሰዓት ላይ ሜክሲኮ በሚገኘው የወንጀል ምርመራ ቢሮ ውስጥ ታስረው እንደሚገኙ የፖሊስ ምንጮች ለዘሀበሻ ገልጸዋል። ጉዳዩን እየተከታተሉ ለእናንተ እናደርሳለን። በዚህ በቴዲ አፍሮ ዙሪያ ያሉ ሰዎች ላይ እየደረሰ ያለው የእስር ዘመቻ ብዙዎችን እያነጋገረና ብዙ ጥያቄዎችንም እያስነሳ ይገኛል። በቁጥጥር ስር በምትገኘው የቴዲ አፍሮ ምክትል ማናጀርና ቃል አቀባይ መሀሌት ሰለሞን እናት መኖሪያ ቤት ላይ የፌዴራል ፖሊሶች ድንገተኛ ፍተሻና ብርበራ አካሂደዋል። የእርምጃ ጉዳዩ ከተራ የወንጀል ምርመራ አልፎ በቀጥታ ቤተሰብን በማሸበር አርቲስቱን ለማንበርከክ የታለመ ኦፕሬሽን መሆኑን ቁልጭ አድርጎ አሳይቷል። የፖለቲካና የጥበብ ተንታኞች ይህንን የተቀናጀ አካሄድ ሲገመግሙት ባለስልጣኑ የቴዲ አፍሮን የስራ ቡድን ሙሉ በሙሉ ሽባ ለማድረግና በቀጣይ የሚሰሩ ስራዎችን ለማክሸፍ ቆርጠው መነሳታቸውን ያሳያል ይላሉ። እናትን ቤት በመበርበርና በሌሊት አፈና የታጀበው ይህ ከባድ የማስፈራራት እርምጃ በእውነት የኢትዮጵያን ትልቁን የሙዚቃ ኮከብ ዝም ሊያሰኘው ይችላል ወይ? እነዚህ ኃይሎችስ በእናት ቤት ውስጥና በቴዲ አፍሮ ግቢ ውስጥ በምሽት ምን ይፈልጋሉ የሚለው ጉዳይ አሁን ላይ የሀገሪቱን የፖለቲካና የጥበብ ማህበረሰብ ክፉኛ እያነጋገረ ይገኛል። እስኪ ወደ ጆን ዳንኤል ጉዳይ እንሂድ። እስኪ 2 ቪዲዮዎችን አሳያችኋለሁ፣ እናንተም ትፈርዳላችሁ። ከዛ የሚባሉትን ነገሮች ደግሞ አሰማችኋለሁ ማለት ነው። እዚህ ጋር በደንብ አዳምጡ ጋይስ። ለቴዲ አፍሮ ምላሽ ተብሎ የወጣው ዘፈን ላይ ነው ማለት ነው። እሱ እያዳመጠ ላይቭ እየሰራበት ያለው ማለት ነው።
ይሄን አንድ በሉ ከዛ ይሄንን ደግሞ ረገመ ማለት ነው። ይቅርታ አድርጉልኝና ማለት ነው የአዲስ አበባ ልጅ ሆኖ ገረድ መሆንና አስመሳይ መሆን በጣም የሚያስጠላ ነገር መሆኑን በዚህ ልጅ ነው ያየሁት። ማርያም ከዚህ በፊት ሀጫሉን ሙዚቃ አድርገህ የመስራት መብት እኮ ነበር አይደል እንዴ? እኛ እኮ ሀጫሉን እንወደዋለን። ሀጫሉን በጣም ነው የምንወደው ከቴዲ አፍሮ እኩል ማለት ነው። እስካሁን ማንም ሰው የሀጫሉን አብዛኛው የኦሮሞ ተወላጆች የቴዲ አፍሮን ፎቶ አድርገው እንደተሳደቡትና እንደረገጡት አንድ የአዲስ አበባ ልጅ የሀጫሉን ፎቶ አድርጎ ምንም የተናገረው ትንፍስ ያለው ነገር የለም። አንተ ግን ነገሩን አዙረህ ህዝቡን ለማቀሳሰርና በአንተ ቤት አሁን አሽቃብጠህ በቃ የነሱን ወግነህ አንተ አሁን በጣም ተወደሞታል። በጣም እግዚአብሔርን እኛ አሁንም ሀጫሉን በጣም ነው የምንወደው፣ ግን አንተ የምትደብር ቆሻሻ ሰው ነህ። ይህንን ቪዲዮ አድርጉ። ትርጉሙን ስለማሰሙት ነው እንጂ እኮ ኦሮመኛ ስለሆነ እንትን ነው ማለት ነው አይደለም። ከዛስ በቴዲ አፍሮ ዘፈንም ሰርቻለሁ። ሁለተኛ ምላሹ ማለት ነው። ገባችሁ አይደለ? ሁለተኛ ኮንቴ ላይ ሰርቻለሁ። ምንም ነገር የሌለው ኖርማል ነገር ከሆነ ሰራለሁ። ማጋጨኝ ከአንዱ ጋር ማያነካካኝ ገባችሁ አይደለ? አንዱን የሚነቅፍ ነገር ከሆነ አልሰራም ጋይስ። የፍቅር ዘፈን ምናምን ምን ችግር አለ ብሰራ? ገባችሁ አይደለ? እኔ ዘረኝነት ምናምን አልወድም። እንደዚህ ነገር የለብኝም። ፋሚሊ አታብራራጆ አይወቁት ብዬ ነው። ገባችሁ አይደለ? የወቁት ብዬ ነው ጋይስ። ተውኳቸው፣ በቃ ተዋቸው ካላችሁ ተውኳቸው። ምንድነው የሚያደርገው? አሁን ለማቀሳሰር የአዲስ አበባ ልጆችን ወይም ደግሞ ኢትዮጵያውያን አጫሉ እንደሚጠሉ አድርጎ ፒክቸር ለማሰራት ሰው ምን ቪዲዮ እየሰራ ያለው በማን ነው? እንደምታዩት በቴዲ አፍሮ ነው የሚሰራው። አዲስ አበባ ላይ ብዙዎቹ አይሰሩም። ለምን? ስለሚፈሩ ማለት ነው። ይሄ ጅልጥ ከካም ግን ለማቀሳሰር ብሎ የማይወዳትን ሴት አስቀምጦ አይወዳትም። እግዚአብሔር በሚያውቀው አይወዳትም። የማይወዳትን ሴት አድርጎ ፔጁ ላይ ብትገቡ ሙሉ አለ። ልክ እንደሚወድ ትርጉሙን እንደሚያውቀው ምናምን አድርጎ ሲችለጠለት ታየ። እንደዚህ አይነት መርዘኞችን ተጠንቀቁ። አይጠቅሟችሁ፣ ቀን ነው የሚጠብቁላችሁ። ስለዚህ ከእንደዚህ አይነቶቹ እግዚአብሔር ይጠብቃችሁ። አስመሳይ ዝም ማለት ይችላል፣ ማንም አልነካው። ቹን ዳንኤል ማለት እግዚአብሔር ይኸውልህ እባብን የልቡን አይቶ እግሩን ነሳው። አንተን ለመቅበር እግዚአብሔር አዶናይን አስነሳ። ያንተን ሸለመጥማጥነት አይቶ ማንን አስነሳ? እማትደርስበት አዶናይ መጣ። በእድሜ እኩል ናችሁ። ድባቅ ነው የመጣ ድባቅ። ምክንያቱም ከአንተ ጋር የነበሩት ሰዎች ተሳቀው እንደነበረ ማንም ያውቅ። ከአንተ በታች እንዲያጎበድዱልህ ነበር የምትፈልገው። አፈር ገባ። አንተን የሚሰማ የለም። እንግዲህ ከብዙ በጥቂቱ እንዳሰማዋችሁ በጣም ብዙ ሰዎች ጆን ዳንኤል ላይ ቅሬታቸውን እያነሱ ያሉበት ነገር ተፈጥሯል። ምንድን ነው የሚለው ነገር እንግዲህ ቴዲ አፍሮ ቴዎድሮስ ካሳሁን አልበም ልክ እንዳወጣ በሀጫሉ ዘፈን ብዙ ሰዎች በቴዲ እየሰሩ ባለበት ሰዓት ብሽሽቅ በሚመስል ሁኔታ ድሮ ያልሰራውን በሀጫሉ ሙዚቃ ሰራ የሚሉት ጥያቄ ያስነሱ እንዲሁም ማቀሳሰር የሚመስሉ ነገሮች ናቸው እየተባለ ከብዙዎች ዘንድ እየተነገረ ይገኛል። ከዛ በተጨማሪ ደግሞ ፖለቲካ እስካልሆነ ድረስ በቴዲ አፍሮ ሙዚቃ ሰርቻለሁ በዛኛው አካውንት ብሏል ማለት ነው። ገስት ላይ ቅድም እንዳሰማዋችሁ ያ ማለት ደግሞ ፖለቲካ ካልሆነ እያለ የቴዲ አፍሮ ፖለቲካ ነው ተብሎ ምላሽ በኦሮሞኛ ዘፈን ምላሽ እንደተሰጠው ይታወቃል። እና በዛ መስራት ካልፈለገ ለምን ምላሽ በተባለው ሙዚቃ ላይቭ ላይ ያዳመጠ እንደሰራበት ይቆጠራልና ለምን እንደዛ አደረገ እያሉ ብዙ ሰዎች እየጠየቁ ይገኛሉ። እና ሞዳሽ ቤተሰቦች ትንሽ ነገሩ ግራ የሚያጋባ ነገር ስለሆነ አላቅም ብቻ ምን እንደሆነ በዚህ ጉዳይ ላይ እናንተ ሐሳብ አስተያየቶቻችሁን የታዘባችሁትን ነገር ኮሜንት ሴክሽን ላይ አስቀምጡ። ግን የብዙዎች ጥያቄ የሆነውና ቁጣን ያስነሳው ጉዳይ ይሄ ነው ለማለት ያክል ነው። እስኪ ወደ ሌላኛው ጉዳይ እስኪ እንሂድ።
ይሄኛው እንግዲህ እንደምታዩት ከእሱ አካውንት ላይ የተለቀቀ ነው። በጣም መነጋገር የሆነ ቪዲዮ ነው። በነገራችን ላይ እንደምታዩት ይሄኛው ደግሞ እሷ አካውንት ላይ የማርታ ጎይተማ አካውንት ላይ የተለቀቀ ነው ማለት ነው። የቅድሙ 1 ብር ላይ የተለቀቀ ነው። ሁለቱን ቪዲዮዎች ካየ በኋላ ብዙ ሰው መነጋገሪያ አድርጓቸው ነበር ማለት ነው። ተመችቶናል፣ በቅርብ ሰርግ እንበላለን፣ እሱን ነው ወይ ያልሽው ምናምን በጣም ብዙ ኮሜንቶች እየተጻፉ ይገኛሉ ማለት ነው። እና ወዴት ነው የማርቲና የ1 ብር ጉዳይ ወዴት ነው? ሲሰርሊ ብራዘርሊ ነው ወይስ ይሄ ነገር ሰርግ ልንበላ ነው ወይ? የብዙዎቻችን ጥያቄ ነው ማለት ነው። ቤተሰቦች ነው የሥራ አጋጣሚ ነው ብለን እንለፈው። ከዛ አለች